አስጠንቅቄሽ ነበር አይደል? በደንብ አድርጌ አስጠንቅቄሽ ነበር አይደል? ነገርሽው ወይስ አልነገርሽው? ራስ ወዳድ ስለሆንኩ አልነገርኩትም። የሰርጉ ቀን መራዘም አለበት። ምን? እመኚኝ፣ የደም እንባ ታለቅሻለሽ። ምድር የሰራሽውን በእጥፉ ታሳጭድሻለች። ለኔ ይሄ ቅጣት ነው። አንቺ ግን የአውሬ ልብ ነው ያለሽ። ማኪ አውሬ ነሽ። ናታን የምነግርህ አንድ እውነት አለ። ምን ነው? ችግር አለ እንዴ ዶክተር? ማለቴ ማኪ ምን ከባድ ነው ማጋጥማታል? አይ ማለቴ እንደዛ እንኳን አይደለም። ማኪ መጣች። እሺ እንዴት ናችሁ? ዶክተር እንዴት ነሽ? ደህና ነኝ። እስከማውቀው ድረስ እዚህ ሰፈር አይደለሽም። ምን እግር ጣለሽ ታዲያ? አይ እንዳጋጣሚ እኮ ናታን አግኝቼው ጓደኛዬ እዚህ ነችና እሷን ጠይቃት መጥቼ። በጣም ጥሩ። በቃ እናንተ አውሩ፣ እኔ አልያዛችሁ። እሺ የሆነ ፋይል መስጠት አለብኝ፣ ልሂድ። ዶክተርዬ ዛሬ ማታ ፖሊሶች እቤትሽ ድረስ መጥተው ይወስዱሻል። እሺ መልካም የእንጦሮጦስ ሕይወት። በሉ በቃ ደህና ዋሉ። ደህና ነሽ ዶክተር? ደህና ነኝ። በቃ እኔ ልሂድ። ዶክተር ምን ልትነግሪኝ ነበር የመጣሽ? አይ በቃ ሌላ ቀን እነግርሃለሁ። ዶክተር እንዴት ነሽ? እሺ ከናታን ጋር ምንድን ነበር ስታወሩ የነበረው? በእናትሽ ተይ ማኪ፣ ለራሴ ህይወት ስቃይ ሆኖብኛል። ሌላ ስቃይ ውስጥ አታስገቢኝ። አስጠንቅቄሽ ነበር አይደል? በደንብ አድርጌ አስጠንቅቄሽ ነበር አይደል? ነገርሽው ወይስ አልነገርሽው? ራስ ወዳድ ስለሆንኩ አልነገርኩትም። ጎበዝ ልጅ ጎበዝ። አየሽ በአሁኑ ራስ ወዳድ መሆንሽ ጠቅሞሻል። ራስ ወዳድ ባትሆኚ ብልጥ ባትሆኚና ነግረሹ ቢሆን ኖሮ ምን እንደሚፈጠር ታውቂያለሽ? አንቺን ለመጠየቅ ምግብ ይዤልሽ እስር ቤት ይመጣ ነበር። ስሚ ደግሞ ዶክተር፣ ይሄን ድፍረት ሁለተኛ እንዳትደግሚው እሺ? አትጨነቅ ወንድሜ፣ በሆነ መንገድ ይሄን ነገር እንፈታዋለን። ግራ ገብቶኛል ሮዝ፣ ምን ማድረግ እንዳለብኝ አላውቅም። ማኪ የሰርጌን ቀን ጠብቃ የሆነ ማድረግ ያሰበችው ነገር እንዳለ ገምታለሁ። ቆሽ ምን ለማድረግ አሰብክ? የሰርጉ ቀን መራዘም አለበት። ምን ማለት ነው? ሰርጉ መራዘም አለበት? ቆይ ሰላምን ምን ልትላት ነው? እንዴት የሰርጓን ቀን በጉጉት እየጠበቀች እንደሆነ አታውቅም? አውቃለሁ ሮዝ። እና ይሄ የምን ችላባይነት ነው? ይሄ ችላባይነት አይደለም ነው እንጂ ናታን ነው። ቆይ ችላባይነት ካልሆነ እንዴት ዝም ብለህ ሰርጉ ይራዘም ትላለህ እንዴ? ቆይ እሺ ምን ላድርግ ሮዝ? የዚህ ነገር መጨረሻ ሳላይ እንዴት ነው ማገባው? ቆይ እሺ ያገባው ይባል የሰርግ ቀን ምሽት ቤት ይዤ አስገባ እቺ ሴት መታ ልጁ ያንተ ነው ብትለኝ ምን የሚፈጠር ነው?
ሰላም ሰላም ምንድን ነው እየሆነ ያለው? ምንም ምን ነው የተፈጠረው ነገር ንገሪኝ። ለምንድን ነው ምን እንደሆናችሁ ለመደባበቅ ሞክሩት? ኧረ ተይ ሰላሜ፣ ምን እንደብቅሻለን? ስለማየ መምጫና ስለ ሕክምናው እያወራን ነበር አይደል? እሺ አልሰማችን ብዬ ተስፋ አደርጋለሁ። ናታን፣ ይሄን ነገር በጭራሽ ማወቅ የለባትም በጭራሽ። ካልሆነ ግን መቼም ነው ሰው የማትሆነው። ፍቅሯንም እምነቷን ነው የምታጣው። እንዴት ነሽ? ደህና ነኝ። ዛሬ እኮ ክትትል ጀመርኩኝ። ወደ ክፍልሽ ገብተን ኖሮ እንዴ? ለምን? አይ ምንም፣ ድንገት ከደከምሽ አረፍ ብለሽ እንድናወራ ነው። አይ አልደከመኝም፣ እንደውም እዚህ ልቀመጥ። ሄሎ። እንዴት ነሽ ዶክተር? ምን ነው በሰላም ነው ዶክተር? እሺ እመጣለሁ። እሺ ዶክተር። ዛሬ እኮ ልጄን አየሁት። በጣም ደስ የሚል ስሜት ነው የተሰማኝ። አይደል? ታውቂያለሽ፣ ዛሬ ልጄን ሳይሆን ለመውለድ የወሰንኩት። እንዳረገዝኩ ካወቅኩ ጊዜ ጀምሮ እስካሁን ድረስ የመውለድ ሀሳብ ውስጥ ያልነበረ፣ ግን ደግሞ ልጄን ሳይው ጓጓው። እማኪ እባክሽ ንገሪኝ፣ ቆየ ልጅሽ አባት ማን ነው? መሽቷል እኮ በዚህ ሰዓት ወዲህ ነው መጣሁ። እዚህ ነኝ። ናታን ደህና ነሽ አትለኝም? ሳይሽ ደህና ትመስያለሽ። መጣሁ። ጥያቄን አልመለስሽልኝም ማኪ። ምን ነበር? የልጁ አባት ማን ነው? እኔ እንጃ። ሰላም፣ ይሄንን እኔ ክፍል አስቀምጪው እሺ?
ሰላም አምጪ ላስቀምጥላት። ሮዝ ማኪ ምንድን ነው ያመማት? እንዴ ሰላም ነግሬሽ ነበር እኮ ደም ማነስ ነው ያሏት። እኔ ግን እንደዛ አልመሰለኝም። እና አንቺ እንዴት ነው መሰለሽ? አላቅም፣ ግን ሁላችሁም ከኔ ለመደበቅ እየጣራችሁ ነው። አይ እኛ ምንም የደበቅሽ ነገር የለም። ሮዝ ማኪ ምንድን ነው ያመማት? ሰላም ነው ዶክተር? ሰላም። ምን ነው የፈራሽ ትመስያለሽ? አይ አልፈራሁም። ናታን ማወቅ ያለበት ነገር አለ። አንድ መጥፎ የሰራሁት ስራ አለ እና እሱን ለመሸፈን ደግሞ ይበልጥ የሰራሁት ስራ እያሳመመኝ ነው ያለው። ይኸውልህ ናታን፣ ኢንስፔክተር ካሊብ እባላለሁ። በቁጥጥር ስር ውለሻል። ንገረኝ እንጂ ሮዝ። ሰላም ብዙ ጊዜ እኮ ደጋግሜ ነግሬሻለሁ። ምንም የደበቅሽ ነገር የለም። ማኪ ደግሞ ያመማት ደም ማነስ ነው። እና እንደዛ ከሆነ ፊታችሁ ላይ የማየው ጭንቀት ምንድን ነው? ንገሪኛ ሮዝ። የማዬን አደራ መወጣት አልቻልንም። እማዬ ስትመለስ እንደዚህ ታማ ካየቻት በጣም ነው የምታዝንብን። አደራዋን የበላን ነው የሚመስላት። ደግሞ ታውቂያለሽ አይደለም እማዬ ማኪን እንዴት እንደምትወዳት። በቃ ይሄን ያስጨነቃችሁ? አዎ ሰላም። እሺ እጅሽን ወደ ላይ ከፍ አድርጊው። ዶክተር ምን እየሆነ ነው ያለው? ዶክተር ምንድነው ልትነግሪኝ የፈለግሽው ነገር አለ? ዶክተር ምንድነው? ቆይ ልትነግሪኝ የፈለግሽው ነገር አለ? ይኸውልህ ናታን፣ ሌላ ቀን እነግርሃለሁ። እሺ ለምን መሄድ አለብኝ? ምን እየሆነ ነው ያለው? መግባት ይቻላል? እያስፈቀዲ ነው ንግስቲቱ። ያው እንግዲህ ካለህበት ዝምታ እንዳረብሽ ብዬ ነው። ተይ እንጂ እኔ ፍቅር፣ አንቺ እኮ ማለት ችግሮቼን፣ ጭንቀቶቼን በአንድ ቅፍ የምታጠፊ ሰው ነሽ። ምንድን ነው የኔነት? ናታን አንተ ንገረኝ እንጂ ምንድን ነው እየተፈጠረ ያለው? ምንም፣ ሁሉም ነገር እንደነበረ ነው። ናታን ራስህን አትዋሽ። እኔ እኮ ጡት ያልጣልኩኝ ሕፃን ልጅ አይደለሁም። ሁሉም ነገር እንደነበር ነው ስትለኝ ማምኔ። ምን ነው አላመንሽኝም እንዴ? ናታን ቤተሰቦቼ የኔን ወግ ማድረግ ለማየት ሰርጌን ምን ያክል በጉጉት እንደሚጠብቁ ታውቃለህ? አውቃለሁ። ናታን ሰርጉ እንደነበረ ነው ወይስ ትተከዋል? ናታን ዝምታህን በትቼዋለሁ ልውሰድ ነው? ተይ እንጂ የኔ ፍቅር፣ አንቺ እኮ ጭንቀቶቼን፣ ችግሮቼን በአንድ እቅፍ የምታጠፊ ሰው ነሽ እኮ። ምንድነው ናታን፣ ማኪን ሆስፒታል አድርሳችሁ ከተመለሳችሁ በኋላ በጣም ተቀይረሃል። ንገረኝና ልረዳክ። ካልሆነ ግን እኔስ እንዴት ልጠብቅህ እችላለሁ?
አልኩሽ አይደል? አሁን ግራ ገብቶኛል ናታን። ዝምታ ጭንቀት በዝቶብኛል። ንገረኝና ልረዳክ። ካልሆነ ግን እኔ እንዴት ተጠብቀክ እችላለሁ? እሺ የኔ ፍቅር እባክሽ እንደሱ አትበይ። አንቺ በኔ ላይ ተስፋ ስትቆርጪ እኔ ማሰብ እንኳን አልችልም። ናታን የሆነ ጥፋት ሰርተሃል እንዴ? አይ እንደዛ እያልኩሽ አይደለም፣ ግን ከጥፋት በላይ ፍቅር እንዳለኝ እንድታውቂ ነው የምፈልገው። ስንት ጊዜ ይወደድ ስንት ጊዜ ህሊና ይላቆሽሽ አምላክ እርዳታ ምን ላድርግ አውቃለሁ እኮ አንድ አጥቻለሁ ኃጢአት በኃጢአት ለጠፋ መኖር ከብዶኛል አምላክ ሆይ በቃ አደርገዋለሁ ከዚህ በላይ መበደል አልችልም ራሴ ላይ ፈርጄ ናታንን ነፃ አወጣዋለሁ ሰላም ኢንስፔክተር አሸናፊ ይባላል። በቁጥጥር ስር ውሏል። ይኸውልሽ ዶክተር ተሸናፊ ሰው በየቦታው ለሚያዝረከርከው ምራቅ ማኪ ግዳይ አይሰጣትም። እሺ ይኸውልሽ እንደምናውቀው በእጅሽ የሰው ህይወት አልፏል። ሰው ገለሻል። ለሱ ደግሞ ቀጭበታል። እመኝኝ የደም እንባ ታለቅሻለሽ። ምድር የሰራሽውን በእጥፉ ታሳጭድሻለች። ለኔ ይሄ ቅጣት ነው። አንቺ ግን የአውሬ ልብ ነው ያለሽ።
ማኪ አውሬ ነሽ። እመኚኝ የምታለቅሽበት ቀን ሩቅ አይሆንም። የሰዎች እንባ ምንጭ መሆን ዋጋው ምን እንደሆነ ታያለሽ። ምንድነው? በጣም አወራሽ። ምንድነው በዚህ ልክ እንደዚህ ሆነ? እየሄድሽ መልካም ጊዜ። ደግሞ መጥቼ እጠይቅሻለሁ። ፐርፌክት ማኪ፣ ፐርፌክት አንበሳ፣ ፐርፌክት። አሁን አንድ መሰናክል ሸኝተናል። የዛሬ ቡና ደግሞ በአርመሞ ነው። ዝም አልን አይደል? ሮዝ አታወሪም እንዴ? እንዴት ናችሁ? ዛሬ ምን እንደተፈጠረ አታምኑኝም። ሰላም፣ እስኪ ቡና ስጪኝ። ተማስሏል። ምን ተፈጠረ? ሮዝ ታምሜ ሄጄ የነበረበት ሆስፒታል ቼክ ላደርግ ሄጄ ነበረ። ከዛ ከዶክተሬ ጋር ቁጭ ብዬ እያወራ ድንገት የሆኑ ፖሊሶች መጡልሽ። ምን ቢሉ ነፍስ በማጥፋት ወንጀል ተጠርጥረሻል ብለው ይዘዋት ሄዱ። ምን? እንደዚህ ናታን፣ ልክ እንደዚህ ነበር እኔም የደነገጥኩት። በቃ የሰው ልጅ ልብስ ለብሶ ሲሄድ ጤነኛ ነው አይደል የሚመስለው? ስንት አይነት ጉድ አለ ናታን፣ ስንት አይነት ጉድ። እንዴት ብዬ ልመን ማለት ምን ብዬ ልመን ዶክተሯ እንደዚህ ታደርጋለች ብዬ። ሌላ ዶክተር እንኳን ለመቀየር እኮ ልቤ ሰጋብኝ። ምን እንደማደርግ ግራ ገባኝ ናታን። ለዚህ ነበር እንዴ ደጋግማ ስትፈልገኝ ነበር? ከባድ እኮ ነው እንዴት እንደሚዘለቅ። እኔ የምልሽ ማኪ አልደከመሽም? እረፍት ማድረግ የለብሽም? ውይ ሮዝ፣ በጣም ደክሞኛል። ቀኔ በጣም አድካሚ ነበረ። ምን ልትይ ነበር ሰላም? ከሆስፒታል ከመጣሽ ጀምሮ ምን ማራራለ? ምን ሽኛለሽ? ውይ ሰላም፣ እስካሁን አላወቅሽም እንዴ? በጣም ቀላል ነገር ነው። ምን መሰለሽ